አስቸኳይ የተባለ ጥሪ ተላልፏል። ሁላችሁም አድምጡት እንዲሁም ሼር አድርጉት። ከአርቲስት ነጻነት ወርቅነህ ቤተሰቦችና ወዳጆች ጥብቅ የተባለ ማሳሰቢያ ተላልፏል። በነገው ዕለት በቀብር ስነ ስርዓት ላይ ለሚገኙ የሶሻል ሚዲያ አካላት በሙሉ የሚከተለው መልእክት አስተላልፈዋል። ማንኛውም የዩቲዩብ የቲክቶክና እንዲሁም ደግሞ የግል ሚዲያ ባለቤቶች በቀብር ስነ ስርዓቱ ላይ ምንም አይነት የቪዲዮ ቀረጻም ሆነ የቀጥታ ስርጭት ወይም ላይቭ እንዳያደርጉ በጥብቅ ተከልክሏል። ታዲያ ይህ መረጃ ለሁሉም እንዲደርስ ሼር በማድረግ እንድትተባበሩ ተጠይቃችኋል። አስቸኳይ መረጃ ነው። ሁላችሁም አዳምጡት። ከአርቲስት ነጻነት ወርቅነህ ቤተሰቦችና ወዳጆች ጥብቅ የተባለ ማሳሰቢያ ተላልፏል። በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ምክንያት ከፍተኛ ሀዘን ላይ የሚገኙት ቤተሰቦቹ፣ የስራ ባልደረቦቹና የቅርብ ጓደኞቹ በነገው ዕለት የሚከናወነውን የአርቲስቱን የቀብር ስነ ስርዓት አስመልክቶ ማንኛውም ዩቲዩበር፣ ቲክቶከር እንዲሁም የግል ሚዲያ ባለቤቶች በቀብር ስነ ስርዓቱ ላይ ምንም አይነት የቪዲዮ ቀረጻም ሆነ የቀጥታ ስርጭት እንዳያደርጉ በጥብቅ ከልክለዋል። እንዳሉትም እኛ የምንፈልገው ሀዘናችንን በዝምታ መወጣት ነው። የካሜራ ግርግር የቤተሰቡን ስሜት ስለሚረብሽና ባህላችንንም የማይመጥን በመሆኑ እባካችሁ ከድርጊታችሁ ተቆጠቡ ማለት መልእክታቸውንም አስተላልፈዋል። እጅግ አስቸኳይ የተባለ ጥሪ ቀርቧል። የቀብር ስፍራው የጸሎትና የክብር እንጂ የቪዲዮ ቀረጻ ሽሚያ መሆን የለበትም እየተባለ ይገኛል። ለአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት አስፈጻሚ ኮሚቴ እንግዲህ አንድ ጥሪ ቀርቧል። ከዚህ ቀደም በድምፃዊ ማዲንጎ አፈወርቅና በሌሎች ታዋቂ ግለሰቦች የቀብር ስነ ስርዓት ላይ የታዩት የቤተሰብን ሀዘን የማይመጥኑና እንዲሁም ደግሞ የአርቲስቶቻችንን ክብር የሚነኩ አሳፋሪ ድርጊቶችም በነጻነት ወርቅነህ ቤተሰቦች ላይ ሊደገሙ እንደማይገባ ተገልጿል። ከአስፈጻሚው ኮሚቴ ልዩ ፍቃድ ካላቸው የሚዲያ አካላት በስተቀር ካሜራ ይዞ የሚቀርጽ ሰው ላይ ጥብቅ ቁጥጥር ሊደረግበት እንደሚገባም ተገልጿል። ኮሚቴው የቤተሰብ ግላዊነትና እንዲሁም ደግሞ የአርቲስትን ክብር ለማስጠበቅ አስፈላጊውን የጥበቃና የቁጥጥር ዝግጅት ካሁኑ እንዲያደርግ በታላቅ አክብሮት ተጠይቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ነጻነት ወርቅነህ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለችም። እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነጻነት ወርቅነህ እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለችም። ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ምናምን ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው፣ ናቹራል ነው። አዎ ነጻነት ወርቅነህ በጣም ነው የምወደው። በዚህ ሰዓት ማስተር አብነት ከበደን አስመልክቶ አንድ መረጃ ተሰምቷል። ልንገራችሁ። ማስተር አብነት ከበደ ለተጨማሪ ሕክምና ከሀገር መውጣቱ በዚህ ሰዓት አስታውቋል። ማስተር አብነት በቲክቶክ ገጹ እንዳስታወቀው የሀገር ውስጥ ሕክምናው ጨርሶ ለተጨማሪና እንዲሁም ደግሞ ለዘላቂ ሕክምና ለማድረግ ውጭ ሀገር እንደሚገኝ አስታውቋል። ማስተር አክለውም በሀገር ውስጥም በውጭ ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት አመራሮች፣ በተጨማሪም ወደ ውጭ ሀገር ሄጄ እንድታከም ወጪ የሸፈናችሁልኝ ወዳጆቼ ከልብ የመነጨ ምስጋናዬን አቀርባለሁ ሲል ተደምጧል። እግዚአብሔር የወዳጆቼን እንባ ተመልክቶ እንደሚፈውሰኝና ለምስጋና እንደሚያቆመኝም ሙሉ እምነት አለኝ ሲል መልእክቱን አስተላልፏል። በመጨረሻም ሁላችንም ለምስጋና ያብቃን ሲል ንግግሩን ቋጭቷል። ታዲያ ሁላችሁ ማስተር አብነት ከበደ በሰላም ሕክምናው ጨርሶ ወደ ሀገራችን በሰላም በጤና እንዲመለስ ሁላችሁ መልካም ምኞታችሁ ግለጹለት።